ሀይሌ አሁን ራሱ ያናደዳችሁ ነው። እንዴት ነው ያለ ፍቃድ እየቀረጻችሁ ነው? አባዬ መማዬ እንደዛ አይነት ቪዲዮ እንድሰራ ሰላም ቤተሰብ እንዴት ናችሁ? ባለፈው እንግዲህ ኢፍራታን ተዋውቀናታል። ቤተሰብ አስፈቅጄ ልምጣ ከፈቀዱልኝ አብረን እንሰራለን ብላለች። እንግዲህ ዛሬ የፈቀዱላት አልፈቀዱላት የሚለውን ዛሬ አብረን ነው የምናየው። ደውዬላታለሁ፣ እየመጣች ነው። ድምጿ ግን ደስ አይልም። አይ ቲንክ የፈቀዱላት አልመሰለኝም። ከፈቀዱላት እንግዲህ አብረን እንሰራለን፣ ካልፈቀዱላት ደግሞ እንደሚሆን እናደርጋለን ማለት ነው። ስለዚህ እየመጣው ነው ብላለች። በጉጉት እየጠበቅኳት ነው። እናንተም በጉጉት እየጠበቃችሁ እንደሆነ ተስፋ አደርጋለሁ። ይመቻችሁ፣ ተከታተሉ። እንግዲህ ጋይስ ከተቀጣጠርንበት ቦታ ደርሻለሁ። እሷም ኦልሬዲ ደርሻለሁ ብላኛለች። እየመጣች ነው። ድምጿ ግን እንዳልኳችሁ ቅድም ደብሯታል። አይ ቲንክ ቤተሰብ አልፈቀዱላትም መሰለኝ። የፈቀዱላት አልመሰለኝም። ወይም ደግሞ ባለፈው ቪዲዮ ሳላስፈቅድ ነው የፖስትኩትና በሱም ደብሯት ይሆን አላቅም። ብቻ ኮምፎርቴብል አይደለችም። ደስ ብሏት አይደለም እያወራች የነበረችውና እስኪ እንግዲህ ስትመጣ በምን እንደደበራት አብረን እናያለን። በቤተሰብ ይሁን በቪዲዮ ይሁን አላቅም እንግዲህ እውነቱን ለመናገር። ስለዚህ እየመጣች ነው። ኦልሬዲ ስትመጣ አብረን የምናይ ይሆናል። እንግዲህ ጋይስ እየመጣች ነው፣ ደርሳለች። እዚህ ጋር ደህና ዛሬ ነው ሰላም አትይኝ? አልገባኝም። ቆይ ምን እየሰራ ነው? ምን አደረኩ እንዴ? ሀይሌ አልገባኝም። እንዴ ሳታስፈቅድ መቅረጽ ሳይቀር ጭራሽ ደግሞ ፖስት እኮ አደረከው እንዴ? ይሄ ቀልድ ነው እንዴ? ህይወት እኮ ነው እንዴ? ባለፈ ነግሬሽ እንዴ ሶሻል ሚዲያ እንደምሰራ እና ታዲያ ሶሻል ሚዲያ ሰራ ማለት እኔ እናንተ የምናወራው ነገር ግዴታ መፖስት አለበት ማለት ነው? ኦ ሶሪ፣ እንደዛ ያስከፋሻል ብዬ አላሰብኩም። ማርያም እኔ እንደዚህ አይነት ቀልድ ራሱ አልቻለቅም። እሺ አይ ሶሪ፣ የጅል ስራ የምትሰራው እንዴ? ምሪ የተቆጣሽ እኮ ነው። ዝም በል እንዴ። እኔ እንደውም ስትጀምር ከዚህ በኋላ መስራት አልችልም እንዴ? ለምን? አሁንም ቢሆን የምታስቆመው ነው የሚሻለው። እኔ እንደዚህ ነገር አይመቸኝም። እሺ እንዴ? ይሄ እኮ ገና ልንስማማን አይደል እንዴ? አብረን ልንሰራ እየተስማማን ያለ ነው። ገና ልንስማማ ያለነው ነገር ግዴታ መፖስት አለበት እንዴ? አረ እንደዛ እዚህ ድረስ የሚያስከፋ አይደለም። እኔ እንዴ ለዛውም ቤተሰብ አስፈቅዳ መታን ቀጣይ እንሰራለን ብዙ እያሰብኩ እና ታዲያ ልንሰራ እኔ ላስፈቅድ ነው እንዴ ሄድኩት። ጭራሽ ቤተሰብ አልፎ እኔን ሳታስፈቅድ እንዴት ነው የምትፖስተው እንዴ? ባለፈው እኮ እኔ ዝም ያልኩት ስትቀርጹኝ በቃ ሀሳቤ ሁሉ ብሩ ላይ ነበርና ስለመለስክልኝ ምናምን ነገር ሳመሰግንም ነበር። በዛሊም ደግሞ ተናርጄ ስለነበረ ነው እኔ ዝም ያልኩት እንጂ ጭራሽ ትፖስታላችሁ ብዬ አላሰብኩም ነበር። አይ ሶሪ፣ እንደዛ ያስከፋሻል ብዬ አላሰብኩም ነበር። ማለት ያው ጀስት እያወራን የነበር ነው ያው ስለ ብሩ ነውና ኖርማል ነው። ሌላ መጥፎ ነገር እንኳን ነበር። መጥፎ ነገር ስለመኖሩ ስላለመኖሩ አይደለም፣ ግን እኔ አልፈለኩም ነበር ማለት ነው። እንዴት ያለኔ ፍቅር ተፖስተዋል እንዴ? ኧረ አጠፋዋለሁ፣ ችግር የለው አጠፋዋለሁ። ኧረ አሳስ ምን ማለት ነው? አሁን እኮ ብዙ ካየው በኋላ ምንድነው አጠፋዋለሁ ማለት እንዴ? አንተ አጠፋው አላጠፋው እንዴ? ቤተሰብ ሳይቀር እኮ ነው ያየው። ይሄ ምን አይነት ቀልድ ነው? አይ እዛ ደረጃ እንደዚህ ያስከፋሻል ብዬም አላሰብኩም። ሶሪ፣ አይ እውነት ሶሪ፣ የምር አይገባኝም። እኔ እናንተ እኮ ገና ወደፊት አብረን እንሰራለን ብለን እያሰብን የነበረው ነገር እንዴት ባጭር እንደዚህ ትቋጫዋለህ እንዴ? ይሄ እኮ ለኔ ምን ማለት አላብስማ ማሰብ ነው ማስችል ማሰብ። ለዛ ነው እንዴ ቅድም ስታወሪኝ ደብሮሽ የነበረው? ሀይሌ አሁን ራሱ ያናደዳችሁ ነው። እንዴት ነው ያለ ፍቃድ እየቀረጻችሁ ነው? አይ አብሽሪ፣ ያላችሁ ፍቃድ አይፖስት እንዴ? ምን ማለት ነው አይፖስት ማለት እንዴ? ለምን መቅረጹን አታቆምና እኔ እናንተ በስራት ስለ አረቢስ በቃ ዝም ብሎ ምንም ኖርማል ጀስት ዝም ብሎ የምንቀርጸው ነገር ነው። አራንቺ ፍቃድ አይፖስት። እኔ እንደውም ዛሬ ስለ ቤተሰብ ልጠይቅሽ ነበረ። ምን አሉሽ? እኔ ለቀጣይ ስራ ነበር ያሰብኩት። በጣም ያስፈልጋል እንደዚህ ነገር ይፈጠራል ብዬ አላሰብኩም ነበር። ግን ምንም ማድረግ አልቻልኩም። አንደኛ ቪዲዮ መቅጠል ነበር። ሲቀጥል ደግሞ አባዬ መማዬ እንደዚህ አይነት ቪዲዮ እንድሰራ ማለት ያርኩሽ ትንሽን ተማሪ ነበር። አዝናለሁ። ከዚህ በኋላ እኔ ብንሰራ በጣም ደስ ይል ነበር ማለት የመስራት ፍላጎት ነበረኝ። ከድሮ ጀምሮ ስለነበረ አላውቅም ለመስራት በጣም ጓጉቼ ነበር መሰለኝ። አንደኛ መልቀቅ ምናልባት ተለቆ ባያዩት ኖሮ እንደዚህ ይሉ ነበር። በዛሬ ደግሞ አባቴ አሪፍ ትምህርት እንድማር ነው የፈለገው። የምርሽ ነው?
ካልፈቀዱልሽ ማንቀር ምን ማድረግ አይቻልም። ሶሪ አዝናለሁ ማለቴ ቢሆንና አብረን ብንሰራ ደስ ይለኝ ነበር። ግን እንግዲህ ካልሆነ ምን ማለት ይቻላል? ፈጣሪ ፈቀደው ነው የሚሆነው። ካልሆነ አልሆነም። ምናልባት በሌላ ጊዜ ፈጣሪ ፈቅዶ ልንገናኝ እንችላለን። በስልክ ከምናገር በአካል መጥቼ ላስረዳ ብዬ ነው እዚህ ድረስ የመጣሁት እንጂ መምጣት ፈልጌ አይደለም። አይን እንደዛ ደብሮሽ ሆና ስታወሪኝ እኮ ምናልባት እውነቱን ለመናገር በቪዲዮ በጣም ነው የተናደድኩት። ማለት ፖስት አለ ብዬ አላሰብኩም። አስቦስ ግን ስንት ነገር ተነጋግረናል። እዛ ላይ እኮ ክፉ ደግ ተባብለናል አይደል እንዴ? እኔ በሰዓቱ ደግሞ በጣም ተናድጄ ነበር እና ፖስት አለ ብዬ አላሰብኩም ነበር። በዛ ላይ ደግሞ ቤተሰብ ሳይው ምንድነው ሊሰማቸው የሚችለው እንዴ? አባቴ እንዴት እንደተቆጣኝ እንዴት እንዴ! ኧረ በስመ አብ። አሁን ራሱ በቃ ጓደኛዬን ላግኘት ብዬ ነው ቤት የወጣሁት። ቶሎ መመለስ አለብኝ። እኔ ዛሬ ስንገናኝ የሚገርምሽ ቤተሰብ ፈቅዶልሽ ለቀጣይ ስራዎቻችን ብዙ እቅድ እያቀድኩ ነበርና አንቺ በመሀል እንደዛ አልሽ። እንግዲህ ምን ማድረግ ይቻላል? ሁሌም እንግዲህ እኛ አስበን አይሳካም አይደለም። ፈጣሪ ያለው ይሆናል ብዬ ተስፋ አደርጋለሁ። አንተም ደግሞ ሌላ ሰው ፈልገህ አብረህ ብትሰራ አሪፍ ነው። እኔ ደግሞ አባቴን ማስከፋት አልፈልግም። ማለት ከአባቴ ትዕዛዝ መውጣት ስለማልችል ምንም ማድረግ አልችልም። ያለኝ አማራጭ አብሽር፣ ምንም ችግር የለም። ቢፈቅዱልሽ ደስ ይለኛል። ካልተፈቀደም ነው ችግር የለም። ሶሪ ለቪዲዮ ግን ሶሪ ይደልት ነው አጠፋ። ይሄንም እንድትፖስተው አልፈልግም። አረ አይፖስትም፣ ችግር የለም። ይሄ አይደለም ያኛውን አጠፋዋለሁ እያልኩሽ። እውነት ነው እንዲጠፋ ፈልጋለሁ። በዛ ላይ አባቴ በጣም ስለተቆጣ እኔ እሱን ለሰከንድ እንኳን ማስከፋት አልፈልግም። ስለዚህ ያለኝ አማራጭ ከቻልክ እሱን ማጥፋልኝ፣ ካላጠፋውም ችግር የለውም። ያው ከዚህ በኋላ ስለማንገናኝ ምንም ማለታችሁ ለምን ማንገናኘው ማለት አይ በቃ እኔ ስጀምር ከቤት መውጣት ብዙም አይፈቀድልኝም። ከቤት ወደ ክላስ ላይ አሁን ራሱ በግድ ነው የወጣሁት። ደግሞ የሚያገናኘን የስራ ነበረ፣ ስራውም አልተፈቀደልኝም። ማውራት አንችልም ነው እኛ አልገባኝ። እኔ ማናጀርም ስላለ ማውራት ይችላል። ከፈቀዱልሽ ምናልባት አንድ አብረን ብንሰራ በጣም ደስ ይለኛል። ማለት ሌላ ሰው ቤተሰቦቼ እንዲያናገራቸው ነው። ምን ችግር አለው እንዴ? ምን አይነት ቀልድ ነው የምትቀልደው? አይ ጀስት እዚህ ጋር ስራ ነው፣ ምንም ኖርማል ሌላ ነገር እኮ አይደለም። ስራ እንድሰራ ነው እንጂ ገባኝ። ስራ እኮ ስራ ነው። እኔም ፍላጎት እንዳለኝ ነገርኩ። ግን ደግሞ አባቴ ያርፌ እንድማር ነው የሚፈልገው። ስለዚህ ደግሞ እሱ ያለውን ስለማከብር ምንም ማድረግ አልችልም። ማለት ሌላ ሰው አስፈልግም ተጨማሪ ሰው ማለት ቪዲዮ መጥፎ ቪዲዮ ነው ማለት የዚህን ያክል አይደለም። ምን ያለ ፍቃዴ ነው በመጀመሪያ የተፖስተው። በሱን የራሴ ከፍቶኛል። አባቴም ደግሞ እንዴት እንደዚህ ታደርጋለሽ ምናምን ነገር አለ። ያው እናቴም ደግሞ ስለደበራት ብቻ እኔ ባጭሩ መስራት አልፈልግም። እነሱም አልፈቀዱልኝም ለማለት ያክል ነው። አዝናለሁ እንግዲህ እና ደግሞ አማላጅም አያስፈልግም። አይ ጀስት እኔ አብረን እንድንሰራ ፈልጌ ነበር። በድጋሚ ማውራት አትችይም ፋዘር አይቻልም። አይ በቃ እኔ እሱ ስላልፈለገ አስቦበት ነው የተናገረ። እኔ ደግሞ እንደ ልጅ እሱን ሀሳብ ማክበር ስላለብኝ ምንም ነገር ማድረግ አልችልም። ኃይልሽ ምንልሽ ቪዲዮ የሚደብር አይነት ነገር አለ። አይ በቃ ቢስ እንገናኛለን በቃ ምን እየቀለድሽብኝ ነው? አረ ኃይሌ በማርያም ተረጋጋ እስኪ ቁጭ በል። ምን እየቀለድሽ ነው? የት ልትሄድ ነው? እኔ እንደዛ ስላልሽ እኮ ደበረኝ እኮ የምር እየቀለድሽ ነው ማለት ገና ለገና እንደዚህ ስላልኩ ትታኝ ልትሄድ ነው? አይ መልሽ እኔ የጠበቅኩት ነገር ስለነበረ በጣም ደበረኝ። አቀድኩት ነገር ነው የለም ባንዴ የሚበላሽብሽ ነው። እና ታዲያ ቢበላሽም እኮ አረጋግተህ በቃ ቻው ብለህ ነው እንጂ ነው መሄድ ያለብህ። እንዴት ነው ትታኝ የምትሄደው? እውነት ይሄ አላውቅም። ራሱ አነጋገር ይስጣቁ አይባልም። ቢንቁ ቀጥ አረግሽ መልሽ ደበረኝ። የምር መስሎ እየቀለድሽ ነው? አይ እየቀለድኩ አይደለም። በእርግጥ ግን ያው ተረጋግተን ብናወራ ብዬ ነው። ማለት ያው ሄድክ ቶሎ ፈጠንክ ብዬ ነው። ምንድነው የምናወራው? ሙዲያስ ነው እኔ እየቀለድኩባ አይደለም። በእርግጥ ግን ያው አለ አይደለ ቢያንስ አብረን ባንሰራ እንኳን ትንሽ የሆነ ስላሳዘንከኝ ብናወራ ብዬ አሰብኩ ነው። አስቤ ምንድነው ማሳዘንሽ? ምንድነው የምታወሪው? እሺ በቃ አትናደድ። ለማንኛውም አብረን መስራት እንችላለን። ያውሽ ነው ማለት አባቴ ፈቅዶልኛል። ያውሽ ነው? አዎ የምሬን ነው።
የቀለልሽ አይደለም አሁን እንደዛ ልቤን ቀጥ አድርገሽ አሁን ደግሞ ከእንደገና እየመለስሽው ማለት እንግዲህ እንኳን ቀጥ አደረኩት። እሺ አንተም ቪዲዮን ስትፖስተው እንደዚህ ነው የተሰማኝ። በእርግጥ በቪዲዮ መፖስት በጣም ከፍቶኝ ነበር ማለት ይደብሮኛል። አሁን ጠይቅሽ ቪዲዮ ምን ችግር አለበት ነው? አይደለም ችግር ስላለበት ሳይሆን ማለት ነው። እኔ ማርያም ስትቀርጹኝ እኮ ዝም ያልኩት ደስታ አለ አይደለ? በቃ ትኩረቴ ሁሉ ብሩ ላይ ነበር። በዛ ላይ ደግሞ ተናድጄ ነበረ። አቤትም ደግሞ ቶሎ መመለስ ስለነበረብኝ ትኩረቴ እንዳለ እዛ ጋር ነበርኩና ጭራሽ እኔ ካሜራ ማኑ ጋር ምናምን ነገር ምንድነው እንደሌለ ነው ሁላ እያሰብኩት የነበረው። ከዛ ጭራሽ ለካ ያወራ ነው አንድም ሳይቀር እንዴት ይፖስታል። ከዛ በቃ በጣም ተናድጄ ምናምን ነገር ግን ያው ደግሞ ታዲያ ነው ለውሸት ስክሪፕት ከየት አምጥተሽ ነው? ያው ምን ተለማዶሽ ነው የመጣው? አይ የምር አባቴ በእርግጥ ትንሽ ደብሮት ነበረ ማለት ያው ለፍቃዴ ነው ምናምን ነገር ብዬ ትንሽ ሳዝን ወዶት ሳይሆን አለ አይደለ ምን ብዬ ልግለጽልህ። ብቻ ግን ባጭሩ ማዘርም ፋዘርም ፈቅደውልኛል አብረን መስራት እንችላለን። እኔ አሁን አብሬ አልሰራም። ግልግል አብሬ አልሰራም ወደህ ነው እንዴ? ይሄን ሁሉ እንዳታረድ የምርኩ ነው መሰለኝ። አረ የምር ግን በጣም ነው የነበረኝ። እስኪ ማለቴ ባለፈው ማለት ነው እኔ ስመጣ አስበው ቴሌብር ላይ ማስተላለፍ እየቻልክ እዚህ አስመጣኝ ያለበት ድረስ ማለት ነው። ከዛም አልፎ ደግሞ የሆነ ሰዓት ላይ የለኝም ብለህ አናደድከኝ። ከዛ ደግሞ ቪዲዮ ፖስትክ። ይሄ ሁሉ ቅጣት ታዲያ ያስፈልገው? ይሻላል እንደዛ ወይኔ እና በጣም ነው የነበረኝ። እንግዲህ አብረን መስራታችን ስታውቅ ደግሞ ደስ ይላል ብዬ ተስፋ አደርጋለሁ። አባቴ ቪዲዮውን ሲያየው አሪፍ ነው ብሏል። በዛ ላይ ደግሞ በርግጥ ስለ ልጁ በደንብ ሳታቂ ገና እኮ ነው ምናምን ነገር እንዴት ባንዴ እንደዚህ ምናምን ነገር ስለኝ ብሩን በታማኝነት እንደመለስክልኝ ስነግረውና ጀስት የኔ ደግሞ የመስራት ፍላጎቴን ምናምን ነገር ከድሮም ስለሚያውቅ ችግር የለውም በቃ አብራችሁ ሁኑና ለመስራት ሞክሩና ሊያችሁ አለ እንግዲህ። አረ ፋዘር ቆርጧል። እሺ ፋዘር ችግር የለም። ለምንድን ነው የሚቆርጣው? እንዳትቆርጣ ፋዘር በልልኝ። እሺ ፋዘርዬ ምንም ችግር የለም ይሰራል። አሪፍ ነገር አሪፍ መቆረጥማ የለበትም እንዴ? እኔን ስማኝ እንዴ ሲጀመር ለምን እንደሚቆረጠው እንዴ? ከዚህ በኋላ እኮ እኔ የምለውም ተሰሚነት ሊኖረው ይገባል። በዚህ በሁለት ደቂቃ ውስጥ ስንት ነገር ምን አስተብክ ግን ያ መርሴዲስ ማለት ነው እምልሽ በቃ የሆነ አልሰራ እዚህ በኋላ ቀደም ቢቱ ከነ ነው ማሰያስ እንዴ? ምን ማለት ነው? ማለት አንድ ኤፍራታ ሄደች መጣች ስለተባለ ብቻ እንትን ማለት አለበት እንዴ? አዘርገው ወለ አባቴ እየደወለ ነው። ችግር የለውም ላንሳለት። አረበት ካሜራ ሲገርተነ እሺ። እና ግን የምርግኝ ሲሪየስሊ ምን ተሰማ? በጣም ደበረኝ እምልሽ አንደኛ ቪዲዮ እዚህ ያክል የሚያስከፋ ነው ብዬ አላሰብኩም። ሁለተኛ ደግሞ የተናገርሽው የምገልጪው አገላለጽ በጣም አደገኛ ነገር እንደሆነ ምናምንና በቃ እንደዚህ በኋላ አልሰራም ምናምን ደበረኝ። የምር ግን እምልሽ ብዙ ነገር አስቤ ስለነበረ እንደዚህ ይሆናል ብዬ አላሰብኩም ነው። አይ እኔም እኮ ዝም ብዬ እስኪ ይሄ ልጅ እንደተፈቀደልኝ ቀጥታ ከምነግረው ስላናደደኝም እስኪ ማለት ያንቀጥልም ብለው ምን አይነት ስሜት አለው ምን አይነት ነገር ነው የሚያሳየኝ ማለት በቃ ያለውን ነገር ለመረዳት ያክል ትንሽ ድራማ ለመፍጠር ሞከርኩኝ፣ ግን ተሳክቶልኛል። ወደም ነው ተሳካልሽ? እሺ ካፌ እንሂድ በቃ እንሂድ። የምን ካፌ ነው? እኔ ጥሩ ስሜት ይሰማኛል በቃ በጣም እሺ ቆይ ሄልሻ ተረጋጋና ማለት ነው። እውነት አየሩን እዚህ ተመችቶኛል። እዚሁ ነው ይልቅ ቤተሰቦቻችንን ቻውን በላቸውና እኔ እናንተ ደግሞ ስላለው ስለ ስራ እንዴት እንደምንሰራ እናወራ። ያው በቃ አይተዋል። እኔም ተው ችግር የለም አይተኛል። ዛሬ ዋልኩት አሳለፍኩት አይተኛል። እሺ ውድ ተመልካቾቻችን ወይም ደግሞ ቤተሰቦቻችን ከኃይሌ ጋር የነበረውን ነገር ያው በባለፈው ቪዲዮ ያለ ፈቃዴም ቢሆን አይታችኋል። እዚህ ጋርም ደግሞ እየተቀረጽኩ እንደሆነ አውቃለሁ። ፈቅጃለሁ ይለቀቅ ብያለሁ። እና እንግዲህ ከዚህ በኋላ እኔም የእናንተ ቤተሰብ ሆኛለሁ፣ እየተቀላቀልኩኝ ነው። አብራችሁኝ ሁኑ፣ አበረታቱኝ። አዲስ ነኝ እንግዲህ
ዩቲዩብ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑን። አመሰግናለሁ። ይመቻችሁ ቤተሰብ